5, 4, 3, 2, 1. ሄሎ ምን ፈለክ? ይቅር በይኝ በእናትሽ ቤት በቃ ስለ ሁሉ ነገር ፕሊዝ። የኔና ያንተ ነገር አብቅቶለታል። አትደውል፣ አትሰማ። ምን አጥፍቼ ነው? እሺ ቆይ ምን አድርጌ ነው ንገሪኝ። እሺ በቃ አልፈልግም። አንገሸገሽከኝ። በቃኝ እንዴ። እሺ መሰናበቻ አንድ ግጥም ልበልልሽ። ዋ እረፍ፣ በህግ አምላክ ነግሬሃለሁ። ርዕሱ አልፈልግም አልኩ እኮ። በፍቅር ሰንሰለት ታስር ያለው በእናትሽ ነይ ፍቺኝ በፈጠረሽ። ማማዬ እኔ እኮ ላንቺ ያለኝ ቦታ 800 ካሬ ነው። አይበቃሽም እንዴ? ምን ሆነሽ ነው? ያምሃል እንዴ? ቆይ አንተ የእውነት ክፉ ነሽ። አላሳዝንሽም ስንከራተት? ምን አለበት ባልንከራተት? ጤነኛ አይደለም አንተ እብድ። ራስሽ እብድ። እኔ ሄሎ አቤት። ወይኔ በእናትህ ተኝተህ ነው እንዴ ቀሰቀስኩ? አዎ ቀሰቀስከኝ። ምንድነው? እንኳን ቀሰቀስኩ። ተነስ። ምን ፈልገህ ነው ደግሞ አንተ? ኧረ በእናትህ የሚገርም ሀሳብ መጥቶልኝ የሆነ ውስጤን ፈንቅሎ ሊወጣ ነው ሀሳብ። የራስህ ጉዳይ ነው፣ ምን አገባኝ ነው። ለምንድን ነው ግን የወንዶች ጭቆና የማይበቃው ነው? ያምሃል እንዴ አንተ ሰውዬ? እንዴ በቃ እንጉርጉሮ ይብቃ ይብቃ። የወንዶች ጉልበት በዝበዛ ይብቃ ይብቃ። እኔ ምን ላድርግሽ? የወንዶች ግርዛ ማነው? ንቅላት ማነው? ስብራት ይብቃ። ግርዛት ሰውዬ ራስህ አብዳ ተሳብደኝ ነው ማለት ዋና አይደለ እንዴ አንተ ልጅ? ቆይ አዎ አይደለም። እስከ መቼ ነው የምንጮቆነው ነው እኮ። እኔ ምን ላድርግሽ? ምን አድርግ ነው የምትለኝ? ስማኝ፣ እኔ እንደውም ከአሁን በኋላ ማለት ነው ፌሚኒስት ማነው ሜኒኒስት ነኝ። ሄሎ አቤት። ዶሬ ሚ ፋ ሶ ላ ሲ ዶ። ወይኔ ምንድነው ደግሞ? እሺ ቮካል እየሰራሁ እኮ። እንዴት ነህ? ምን ማለት ነው? ቤት ነኛ። ናውጣ እናንተ ሰፈር ነኝ፣ በራችሁ ላይ ነኝ። ወይኔ ላይ ያለ በቃ ሴላ ዶሮሞ። ምን አድርግ ነው የምትለኝ? ፎርሴቶ እየወጣ እኮ ያበደ ነው። ኧረ እኔን አሳበድከኝ። ና ጥበብ እየጠራች ጥበብ ይምጣ አይደል? ና እያለች ነው። አንተ ናውጣ። አንተ የምርህን ነው እንዴ? ጮህ ሰምተን ነበር። አንተ ነህ? አዎ እኔ እኮ ነኝ። ያበደ ነው። ኧረ በጣም ነው የሚያስፈራው። ፋዘር አረጋግቶን ነው ጅብ እየጮኸ ነው ብሎ። ማን ፋዘር? አዎ ጅብ እየጮኸ ነው። ተረጋጓል እንደምትልልኝ ፋዘር ጅብ ብሎ ትበልልኝ። ምን አልክ አንተ መላጣ? ዶሬ ማፋሶ። ሄሎ አቤት። ኧረ አንተ ምን ሆነህ ነው በእናትህ ስልክ ማታነሳው? አላየሁ። ምን ሆነህ ነው የምትጮኸው? ጉዶን ጉሌ እኮ። ምን ሆንክ? ፈተና አለኝ አላልኩም ዛሬ? ክላስ ውስጥ ሆኜ አንተ ሆዴ ምን የሆነ ድምፅ ያሰማ ትሽ ሲጀመር ነግሬ ነበር። የጽዳት ችግር አለብህ። ምንድነው የምትለው አንተ? ደግሞ ምን ያገናኘዋል? እጅህን በሳሙና ነው የምትታጠበው ሁል ጊዜ? ጅል በሳሙና ነው ይላል። እሺ ምንድነው? ቆይ ተፈረመብህ? አልፈረመም። መጣ በፊት መጣና ምንድነው የምታጉረመረመው ምናምን። ኧረ እኔ ምንም አላጉረመረምኩም ማለት። እሺ ከሰው ጋር እያወራ ነው ሲል ኧረ እኔ ምንም ስልኬን ያስበላኝ ተው ማለት ተያዘብህ። አንተ ባትሪ ዘግቶ ስማድል ምናምን አይልም። ወይኔ ጭራሽ ካልኩሌተርም ይዛል አለና ፈርሞ እንዳለ እንዲረግጦኝ ረግጦኝ እና ዝም አልከው? ምን እላለሁ? እድሌ ነው መቼስ። ሄሎ አቤት። ሰላም ላንተ ይሁን። ምን ፈለክ? ምን ፈለክ አትበል አንተ። የሆነ ግጥም ጽፌልህ ነው። በክብር ትሰማኛለህ ወይስ አስገድጄ ልግጠምልህ ነው? እሺ ምን አጥፍቼ ነው? እሺ ይቅርታ አድርግልኝ በእናትህ። እሺ ምንድን ነው? ኧረ አንተ እንደዚህ አትበልተው በእናትህ። የምር ልብ የሚነካና የሆነ አስተማሪ ነገር ነው ታሪኩ ታውቃለህ እኮ። ይሁን እሺ፣ ለሌላ ሰው ንገር። እሺ ስማኝ፣ የግጥሜ ርዕስ አንተ እኮ ለእኔ ጓደኛዬ ብቻ አይደለህም፣ ይሁንና እንደ ወንድሜም ነህ። ይሁን እንጂ እንደ እህቴ ግን ልትሆን ትችላለህ እንዴ? በስተቅንፍ ውስጥ ጥያቄ ምልክት። ርዕሱ ነው ይሄ? እሺ ነው ሙሉ ግጥሙ ነው? አንተ መልካም ሰው፣ አንተ ጀግና፣ ጎራውና ጎራውና ትክትክ ባይ እንደ በረዶ ዶረዶ እናት ተወይ በቃ። አንተ አትጭው፣ ብርቄ ምግብ ስጭው። አመሰግናለሁ። ኧረ ወይኔ ብርቄ ማነች? ብርቄ አታውቃትም? ቤት እንድትመታ ጠርቻት። ሄሎ ምን ፈለክ? ስላጠፋሁት በደል በቃ መካሻ ይሆን ዘንድ አንድ ግጥም ጽፌልኝ። በቃ አምላክ። አልፈልግም። እኔ ምን ሆነህ ነው? አልፈልግም ነገር ያለው እኔም ቢ። ኧረ በእናትህ የምር ይሄኛው ይለያል። በቃ ፕሊስ አንድ እድል ብቻ ስጠኝ በቃ። ነገርኩህ እኮ እኔ አልፈልግም። ለሌላ ሰው ነገር በቃ ነገርኩህ። እንግዲህ አንተ ካልሆነ መጥቼ ይኸው የምታጭሰውን የምትቅመውን ለማዘር መጥቼ ቱስ። እሺ በቃ ስማ፣ የግጥሜ ርዕስ ማለት ነው መካሻ። መኩ መካሻ መክንደት ሽመክት ሙክት። ስም እየጠራ ነው እንዴ? ዝም ብለህ ስም አንተ። ይሄኛው መንደርደሪያ ነው። ምን አደረኩ ፈጣሪ? ልግስህ መጣሁኝ ጋራ ሸንተረሩን ወጥቼ ወርጄ
ፕሊስ የቱ ጋር ነህ? ደርሻለሁ ከደጄ። ኧረ እሺ ከደጅ በል ቢያንስ ከደጅ በል። አንተ አትረብሸኝ። በመሃል ገብተህ ቆርቆንዳ ነህ። ሄሎ ወየ ልጄ እንዴት ናችሁ? ወየ ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነው አዲሱ ጎጆ? አለን ጥሩ ነው። ጎሽ ጥሩ ነው። ሌላ ምን እላለሁ? መቼስ አንዴ ፈርዶብኝ። ምን አልከኝ ልጄ? አረ አሪፍ ነው ያልኩት። አሪፍ ነው፣ ድንቅ ነው፣ በጣም ድንቅ ነው። አዎ እንግዲህ ጥሩ ልጅ ነው የሰጠን። እንግዲህ ከመልክ መልክ፣ ከጸባይ ጸባይ። አዎ ኧረ በስመ አብ ምጋርም ልጅ። አዎ ድንቅ ነች እሷ። እንዴ ሞያስ ብትል ማትችለው ነገር የለ። እውነት ነው በጣም ባለ። ኧረ ሞያ አይደለ? ሽንኩርት እኮ አትከትፍም ማዘር። እሺ ኧረ አትከትፍም እሷ። እንዳለው ላጥ ላጥ አድርጋ ዱብን መክተፍ ምናምን የለም። ኧረ ድንቅ ነች ልጅቷ፣ ድንቅ ነች። ዘይትስ አቤት ቁጠባ። በጣም የተባረከች ልጅ። ይሄ በውሃ ቦታ አለ አይደለ? ዘይት ነው የምትሞላው እሷ እስከ ብረት ድስቱ ጫፍ። በጣም ቆጣቢ ልጅ እውነት። አገኘሃት እቺ ልጅ አገኘሃት። እንትን ማዘር ወዬ ምንም ገዝተውላት አያውቁም እንዴ? ምን አልከኝ? አይ ስታሳድጓት ምንም አገዙላትም እንዴ ቤት? ኧረ አቅምጬ ነው ያሳደግኳት እኔ። ያየችው ሙሉ ግዛልኝ ነው። ሕፃን ሆነችብኝ። ሙሉ ግዛልኝ፣ ይሄ ቀይ ግዛልኝ። ምን ሆና ነው? ኧረ ተቃጠልኩ እኔ። ምን ኧረ እንደዚህ አይነት ሰው አልነበረችም እሷ። ኧረ ቀልዱን ተውትና አሁን መጥተው ይረከቡኝ። ሌላ ነገር ሳይፈጠር በክብር መጥተው ይረከቡኝ። ሄሎ ሰውዬ ለምንድን ነው ከህይወቴ የማትወጣው? ምን አድርጊ ነው የምትለኝ? እሺ ችግር የለውም እወጣለሁ። ግን እሺ ለመጨረሻ ጊዜ ጻፍኩልሽ ደብዳቤ አለ፣ ቢያንስ እሱን ልበል። እሺ ምንም ለውጥ አያመጣም። ችግር የለውም ግን ምንም ለውጥ አያመጣም። ችግር የለም። ርዕሱ በጪስ ታፍኝ። ርዕሱ ማለት ምን ግጥም ነው እንዴ? ደብዳቤ አይደል? እሺ ከአፍቃሪ ዳምጠው ለተፈቃሪ ብርቱካን ፖስታ ቁጥር 345 በትልቁ ፖስታ የታሸገ ነው። ወይኔ ካንተ ጋር ነበር ጊዜን ያሳለፍኩት። እማዬ ምን አጥፍቼ ነው ይህ ሁሉ ዋጋ ከፍዬ? ስንት ቀን ነው የ3 ብር ፓኬጅ 30 ሜጋባይት የገዛውልሽ? ስንት ቀን ነው ሳምቡሳ የጋመስኩሽ? ታዲያ ምን አጎደልኩኝ? አንተ እብድ! አሁን ስልኩን ዝጋልኝ። ምን ሆነ? ያመሃል? ምንድን ነው የምትለኝ? አንቺ ግን እንደ ማስቲካኝከሽ ተፋሽኝ። ሰውዬ ስሚ፣ አጣሽኝ እንጂ አላጣውሽም። ቀጣዩን አንቀባርራታለሁ።